ሰሞኑን ካስተላለፍኳቸው መልእክቶች የመጨረሻውና የቅርብ ጊዜው ትምህርት ነክ እንደሆነ አስመልክቼ ተናግሬ ነው ያለፍኩት። ይህንን ደግሞ ሳስቀምጥ 7 ነጥቦችን በዝርዝር በማስቀመጥ ካነበብኩት ልቦለድ መጽሐፍ ላይ ጠቃሚን ሀሳብ ነው ይጠቅመናል ብዬ ነው ያቀረብኩት። ትንታኔውን እያንዳንዱን የ7ቱን ትንታኔ አልሰጠሁም፣ መስጠትም አልፈለኩም። የ7ቱን ትንታኔ ካስፈለጋችሁ እናንተ አሁን ከምሰጣችሁና ከምጠቅሰው መጽሐፍ ላይ እንደ መግቢያነት ወስዳችሁ እንደ ራሳችሁን ተሞክሮ ግንዛቤ በማከል ለሁለት ከፍላችሁ ማየት ትችላላችሁ። አንደኛው የኛ ትውልድ ብዬ ነው እኔ አሁን ይሄን ለእናንተ መግቢያ የሚሰጣችሁ ስል እንድትሰሙ የምፈልገው ይቅርታ፣ መግቢያ ብዬ እንድትሰሙ የምናገረው የኛ ትውልድ እኔ ነኝ ያልኩት። የኛ ትውልድ እኔ ያልኩበት የራሴ ምክንያት አለ። ሁለተኛው የአሁኑ ትውልድ የምለው አለ። የኛ ትውልድ የሆናችሁና የአሁኑ ትውልዶች ያንን ሀሳብ 7ቱን ያስቀመጥኩትን 7 ነጥቦችን ከፋፍላችሁ ተረዱ። የኛ ትውልድ እውቀት ደረጃና የአሁኑ ትውልድ እውቀት ደረጃ፣ የኛ ትውልድ ስለ ሀገር ያለው ፍቅርና የአሁኑ ትውልድ ስላለው የሀገር ፍቅር፣ የኛ ትውልድ የሚፈልገው የኑሮ ህይወትና የአሁኑ ትውልድ የሚፈልገውን የኑሮ እንቅስቃሴ በመለከት ለውጡን እያነጻጸራችሁ ተመልከቱት። ለዚህም ደግሞ ከኔ አንደበት ሳይሆን ከአባቴ ከአያቴ ከቅድመ አያቴ አንደበት ሳይሆን ከ26 ዓመት በፊት ከተጻፈ መጽሐፍ ውስጥ መግቢያውን እሰጣችኋለሁ። ይህም ምሳሌ ምዕራፍ 16 ቁጥር 16 ላይ ጥበብን ማግኘት ምንኛ ከወርቅ ይሻላል ይላል። ጥበብን ማግኘት ምንኛ ከወርቅ ይሻላል የሚል ጥቅስ አለ። ይህን ጥቅስ እኔ አይደለሁም፣ አንተ አይደለህም፣ የአባቴ አያቴ ሶስተኛ የኔ ትውልድ አይደለም። የኔ ትውልድ ዛሬ 10 20 ወይ 100 ዓመት 200 ዓመት ቢሆን ነው እንጂ ከዛ በፊት ያለውን አላውቅም። 7 ቤትን አውቃለሁ፣ ግን የነዛ 7 ቤቶቼ በሙሉ 70 ዓመት በላይ አልኖሩም። 49 490 ዓመት ብቻ ነው የኖሩ 7 ትውልዴ። ግን ይሄ የተጻፈው ከ2026 ዓመተ ምህረት በፊት በዓመት ፍዳ ውስጥ ነው። እንደገና ምሳሌ ምዕራፍ 21 ቁጥር 16 ላይ ይደግምና ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። እኔ ከልበ ወለድ መጽሐፍ ላይ ያነበብኩት ይሄንን ነው። ከየት በምን ምክንያት ነው ይሄንን ልበ ወለድ መጽሐፍ ውስጥ ሊገባ የቻለው የሚለውን የራሴ አውጥቼ ራሴ ሲመረምር ስበትሽ ሳነበው ሐሰተኛ ያደርገኛል። እኔ ያልኩት ያስቀመጥኩት ቪዲዮን የሰራሁት ሐሰት ከየት አምጥቶ ነው የሚል ትንታኔ በእኔ ላይ ጥርጣሬ ሰዎች እንዳሳርፉ ብዬ ቀንና ሌሊት አንብቤ ነው ይህን መጽሐፍ ጥቅሱን ያገኘሁት። ማንኛውም በዓለም ላይ ያለው የተፈጠረው አዲስ ነገር በሙሉ
ሳይንቲስቶችም ተመራምረው የሚሄዱበት መንገድ ከመጽሐፍ ቅዱስ እያገኙ ነው። ከብሉይ ኪዳን ውስጥ እያገኙ ነው። ይሄ ብሉይ ኪዳን ውስጥ ያለ ነው። እንግዲህ ከዘፍጥረት ጀምሮ እስከ ማቴዎስ ወንጌል ድረስ ያሉ መጽሐፍቶች ማቴዎስ ወንጌል አዲስ ኪዳን ነው። ከዘፍጥረት እስከ ማቴዎስ ወንጌል ያለው ወንጌል ውስጥ ነው ይሄ ያለው። ይሄ አዲስ ኪዳን ውስጥ አይደለም። ከአዲስ ኪዳን በፊት የነበረ ቃል ነው እየተናገርኩ ያለሁት። ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ማስተዋልንም ማግኘት ከብል ይልቅ የሚመረጥ ነው ይላል ምሳሌ 16:16 ላይ። ምሳሌ 21:16 ላይ ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ያልኩትን ለሁለት ከፍዬ የሰጠኋቸው የእኛ ትውልድና የአሁኑ ትውልድ ይሄንን አንብቡ። ሐሰተኛ ነቢይ አትሁኑ። ሐሰተኛ ነቢይ አትሁኑ። መሬት ከተፈጠረች ጊዜ ጀምሮ በዓለማችን ላይ የሚደረገው እንቅስቃሴ በሙሉ አስቀድሞ በተቀመጠ ሁኔታ ላይ ያለ ስለሆነ ማንንም ምንንም የሚጠቅምና የሚጎዳ ነገር ሳታውቁ ገንዘብ ብር ያላችሁ ብር ብላችሁ እንዳጠፉ የአሁኑ ትውልድ። የእኛ ትውልድም ብር ብሎ ለሚጠፉ ሰዎች መንገድ ከፍታችሁ የሰጣችሁ የእኛ ትውልድ ከኋላችሁ እየገፋችሁ አገር አልባ እንዳታደርጉ። የእኛ ትውልድ የተረከብከውን አስረክብ፣ ያልተማርከውን አታስተምር። ያልተነበየው በመንፈስ ቅዱስ ያልነገረህን ትንቢት አትናገር። ለብር ብለህ አትተነብይ። አንዱ እኮ ነው በህዝብ ፊት ቆሞ ማክሰኞ ለምትወልድ ሴት እሁድ ዕለት ወንድ ልጅ ትወልጃለሽ ስሙንም ኤከሌ ትያለሽ ብሎ ሰየመ። እሱ ብሎ የተነበየው ሰውዬ ሳይሄድ ማክሰኞ ዕለት ሚስት ተይዛ ስትወልድ ሴት ሆነ። ባሏ እነሆ ትላንትና ትንቢት ተናግረው ዛሬ እሷ እንዴት ሴት ወለደች ብሎ አቆረበ። የትንቢት ተናጋሪዎች ብዙዎች ጥቂቶች አይደሉም። ብዙዎች በመንፈስ ቅዱስ የተመሩ አይደሉም። የእኛ ትውልድ አስተምሬህ ከሆነ ተሳስተሃል። የአሁኑ ትውልድ ከእኛ ትውልድ ተምሬህ ከሆነ መጥፊያ ነው። ምህረት የለሽ ፍርድ ውስጥ ነው ይሄድክ ያለው። ይሄ ከ26 ሺህ ዓመት በፊት የነበረ ታሪክ ነው እየተናገርኩ ያለሁት። ባለፈውም ስናገር ይሄ ትንታኔ፣ ይሄ አባባል፣ ይሄ አነጋገር ነገ እኔን የሚያስጠይቀኝ እንዳይሆን እንደ ነብዩ መሳሳት ተሳስቼ እንዳልሆን ብዬ መረጃ ጋር እኔ የተናገርኩት እሱ የተናገረው ወንድ ልጅ ተወልዶ ቢሆን ኖሮ ስሙ ይነሳ ነበረ። ሴት ልጅ ተወልዶ ሐሰተኛ ነቢይ ነው የሆነ። የማያውቀውን መንፈስ ቅዱስ ያልመራውን ያልተናገረውን ከመንፈስ ቅዱስ ጋር ሳይገናኝ የልቡን በመሻት ለብር ብሎ እንደዛ እንዳትሆኑ ብዬ ነው። እንደዛ እንዳትሆኑ አመዛዝኑ። አስቀድማችሁ እዩ። የእኛ ትውልድ እኔ ልጄን ያስተማርኩት እንደዛ ማልክ ከሆነ ተጠያቂው እኔ ነኝ። አንተ ልጅህ ሲሄድ ለልጅህ መንገድ ይህን ከፍተህ ሰጥተህ ሐሰተኛ ነቢይ ሆነ የመራህ ከሆንክ ውድቀቱ ላንተም ነው። ሞተ መቀበሪያ ታጣለህ።
አገር አልባ ትሆናለህ። የኛ ትውልድ የተማረው ያልተማረውን ያሁኑ ትውልድ እንደ መዝገበ ቃላት የምታስተላልፍ ከሆነ ሐሰተኛ ነቢይ ነህ። ከማስተዋል ጎዳና የተሳሳትክና በሙታን ጉባኤ ያረፍክ የተቀመጥክ ነህ። ያለፈውንም አልጠቀምክም፣ የአሁኖችንም አልተጣጠቅምም። አያት ቅድመ አያትንም ታሪክ አበላሽተሃል። የእኛ ትውልድ ከሆንክ የአሁኑ ትውልድ ግን ካንተ ተምሮ የሚሄድበትን መንገድ በ21ኛው ክፍለ ዘመን ላይ ሆኖ በ18ኛ በ19ኛው ዓመተ ምህረት ዓመት ፍዳ ውስጥ ያልነበረ ታሪክ የሚያመጣበት መረጃ የለውም። ዶክመንት የሌለ ታሪክ አንስቶ የሚሄድ ከሆነ እራሱ ይጠፋል። በሄደበት ሁሉ ሞት ፍርድ እንደሚፈረድበት ሁሉ ከሞት ፍርድ አድኑኝ ብሎ ወደ አገሩ የሚጮኸው የአሁኑ ትውልድ ነው። ብር ብሎ ማስተዋልን አጥቶ እኔም ያው ነኝ። የአሁኑ የእኛ ትውልድ መካከላዊ ርዝራዥ ሆኜ እኔም ያው ነኝ። ግን ክፉና ደግ መለየት ጠቃሚ ስለሆነ እየለየሁ ነኝ። አሁን እኔነትን እየለየሁ ነኝ። ይህንን የእኛ ትውልድ መካከል ላይ ሲያንቦጫርቅ ከኖርኩበት ወጥቼ ነው መስመሩን ያገኘሁት። የአሁኑ ትውልድ የሚሰቃየውን ሳይ አዝናለሁ። እርስ በርስ ነው የሚሰቃየው። ያልተረከበውን ነው ባልተረከበው መስመር ላይ ሄዶ ባልተማረው መስመር ላይ ሄዶ ሰው ልጅ ፊዚክስ ነው። ሰው ልጅ የፊዚክስ ሪዛልት ነው። በዓለም ላይ ከአዳም ጀምሮ ሰው እየተባዛ በሄደ ቁጥር የፊዚክስ ካልኩሌሽን ዛሬ ኒውክሌር ደረጃ ደርሷል። ኒውክሌርን 60% ያመረተው ኢራን ይሻላል። 100% ሲደርስ ነው ከፍተኛ ጉዳት ላይ የሚመጣው። ገና 20% ላይ ነው አሁን እኛ እየተጎዳን ያለ ነው። ራሳችን የፊዚክስ ውጤት ነው ኒውክሌር ቦምብ። ምንም 60% ገና ሳትደርሱ እናንተ ግን የአሁኑ ወጣቶች ኒውክሌር ቦምብ ሆናችሁ የሀገር ስም አንተ አይደለም አባቴ አያቴ ሳይወለድ የነበረን የሀገር ስም ይለወጥ ብለህ ጥያቄ ያቀረብክ፣ ለጉባኤ ለውይይት ያቀረብክ ትውልድ እርካሽ ትውልድ። ይቅርታ፣ አመሰግናለሁ። ከዚህ አላበዛም።